እሺ ልጆቻችን እስቲ እናማትባለን። እሺ በስመ አብ በዛኛው እጅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እቤት ያሉትን ልጆች ወላጆች እንደምሰነበታችሁ ብላችሁ እዛ ያያችሁ በእጃችሁ እንደዚህ ጎንበስ በሉና ወደዚህ ዙሩ። እግዚአብሔር ይመስገን ይላሉ ብለን ተስፋ እናንተ ቤት ስትሆኑ እግዚአብሔር ይመስገን ትላላችሁ ትላላችኋል? እግዚአብሔር ይመስገን ማለት ያስፈልጋል። እሺ ሁልጊዜም በጣም ጥሩ። የመጽሐፍ ቅዱስ ታሪኮቻችንን ዛሬ እንቀጥላለን። 116ኛ ላይ ደርሰናል። የዛሬው ታሪካችን ደግሞ ርዕስ ሰሎሞንና ንግስተ ሳባ የሚል ነው። ንግስተ ስል ታውቃላችሁ ማለት ነው ጎበዞች። ንግስተ ሳባ ይሄ እንግዲህ በመጽሐፈ ነገሥት ምዕራፍ 10 ላይ የተቀመጠ ታሪክ ነው። ደግሞ በልዩነት ኢትዮጵያውያንንም የሚመለከት ታሪክ ጭምር ነው። ሁሉም ይመለከተናል ታሪኩ። ይሄ ደግሞ በቀጥታ ከኢትዮጵያዊቷ ንግስት ከነበረችው ከንግስተ ሳባ ጋር ሰሎሞን የነበረውን ቆይታ የእሷንም ሁኔታ የሚያስረዳ ታሪክ ነው ማለት ነው። እሺ ስለዚህ በጥሞና ትከታተሉኛላችሁ። እንግዲህ ሰሎሞን ከእግዚአብሔር በተሰጠው ጥበብ ምክንያት ብዙ ቀና ፍርዶችን ይፈርድ እንደነበር፣ እንስሳትን ሳይቀር አዋፍን፣ በምድር የሚሽከረከሩትን፣ በባህር የሚሄዱትን እነዚህን ሁሉ እንስሳቱንም አራዊቱንም ደግሞ የሚናገሩትን ቋንቋ ሁሉ ይሰማ እንደነበር፣ ይሄ ሁሉ ጥበብ እንደተሰጠው አውቀናል። ስለዚህ ለዚህ ጥበቡ ምክንያት በዓለም ውስጥ በጣም የተከበረ ንጉስ ስለነበር የሰሎሞንን ጥበብ ለማድነቅ እጅ መንሻ እየያዙ ወደ ሰሎሞን የሚመጡ ብዙዎች ነበሩ። ብዙ ነገስታት፣ የነገስታት ልጆች ብዙዎች ይመጡ ነበር ወደ ኢየሩሳሌም። በዛው ቤተ መቅደሱም ደግሞ የሚያምኑት እየተሳለሙ ይሄዳሉ። ግን የሚያምኑ ብቻ ሳይሆን የማያምኑትም ጣዖት የሚያመልኩትም ቢሆን ግን ሰሎሞንን ጥበብ ፍለጋ ይመጡ ነበር። ነገር ግን ኢትዮጵያ ቀድሞም ቢሆን እግዚአብሔርን በማምለክ የምትታወቅ አገር ናት። ስለዚህ ከኢትዮጵያዊቷ ንግስት ያን ጊዜ እንግዲህ ሳባ የምትባለው ኢትዮጵያ ግዛት የነበረችው ኢትዮጵያን የምታካልል ቦታ ነች ሳባ የምትባለው። ስለዚህ ንግስተ ሳባ ይላታል። ስሟ ማክዳ ነው። ማን አልኳችሁ? ወይም ደግሞ ንግስተ አዜብ ይላታል። ከኢየሩሳሌም ስትታይ ኢትዮጵያ ያለችው አዜብ በሚባለው አቅጣጫ ነው። ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ነው እናንተ የምታውቁት አይደል? ሰሜን፣ ምዕራብ፣ ደቡብ፣ ምዕራብ ደግሞ ይባሉ አለ መሃል ላይ እነሱ ደግሞ አዜብ፣ መስ፣ ሌብ እየተባሉ ይጠራሉ። ከነዛ ውስጥ በደቡብ ምስራቅ አቅጣጫ የምትገኘው ኢትዮጵያ አዜብ ነው አቅጣጫው ስሙ። ስለዚህ ጌታችን ደግሞ በኋላኛው ዘመን ላይ ንግስተ አዜብ እያለ ይጠራታል። ስለዚህ ንግስተ ሳባ ብትባል፣ ንግስተ አዜብ ብትባል፣ ማክዳ ብትባል ስለ አንድ ሰው ነው የምናወራው ማለት ነው። ስለ አንድ ንግስት ነው። ስለዚህ በዚህ ግን በመጽሐፈ ነገሥት ላይ ግን የሳባ ንግስት ነው የሚላት። ስለዚህ የሳባ ንግስት የሆነችው እኛ ደግሞ በኋላ ስሟን በተረዳ ነው ማክዳ በአገሯ ሆና የሰሎሞንን ጥበብ ሰማች። ሰዎች ነጋዴዎች እየመጡ ይነግሯታል ስለ ሰሎሞን። እንዴት ያለ ጥበበኛ ንጉስ ነው፣ ፍርድ ሲፈርድ ደግሞ ያለው ሀብትና ንብረቱ እንደሱ ያለ ንጉስ የለም እያሉ ይነግሯታል። እና በኋላ ኢትዮጵያውያን ደግሞ ጥበብን ማወቅ ስለሚፈልጉ ንግስቲቱም እንደዛ ናትና የሰሎሞንን ጥበብ ለማወቅ ፈለገች። ነገር ግን ደግሞ በግረ መንገዷ ምን አሰበች መሰላችሁ? ጥበበኛ መሆኑን ደግሞ ለማረጋገጥ እናንተ ቼክ ማድረግ ነው የምትሉታል። ቼክ ለማድረግ ደግሞ እንቆቅልሽ ይፈትነዋል አለች። እና እንቆቅልሾች ሰብስባ አስባ ወደ ሰሎሞን መንገዷን ጀመረች። ከዚህ ከአዜብ ተነስታ ወይም ከሳባ ተነስታ ማለት ነው ወደ ኢየሩሳሌም ሄደች። በብዙ ግመሎች ብዙ ስጦታ ጭናለች። ወርቅ፣ ዕጣን፣ ቅመማ ቅመም ይላል ደግሞ ራሱ። እና እነዚህን ሁሉ ይዛ ወደ ሰሎሞን ዘንድ ሄደች። ከዚያ በሰሎሞን ቤተ መንግስትም ስትሄድ በዚያ በክብር ልክ እንደሌላው እንትን ተቀበሏት። ከዚያ ሰሎሞንም በክብር ተቀበላት። ያንን ስጦታዋንም ደግሞ ሰጠች፣ እንደ ንጉስነቱ እጅ ነሳች። ከዚያ በኋላ ግን ለሰሎሞን መጠየቅ የምትፈልገውን እንቆቅልሽ ሁሉ ጠየቀችው። እና አሁን እንቆቅልሾች ውስጥ ለምሳሌ ስለ አበባ የተጠቀሳለ፣ ሌሎችም አሉ። የሶሎሞን ታሪክ በተጻፈበት መጽሐፍ ላይ የሶሎሞን ታሪክ ጭማሪ ተጽፏል። እኔ አሁን የመጽሐፍ ቅዱስ ታሪክ ስለሆነ የምነግራችሁ ከዚህ ብዙ አልርቅም። እሺ
ግን መጽሐፍ ቅዱስ ውስጥ ጋር የማይጣሉ ግን ብዙ መጽሐፍት አሉን በቤተ ክርስቲያን። እነዛ ውስጥ ለምሳሌ የሰሎሞን በመጽሐፈ ምንድነው ስሙ ጠፋኝ፣ ምንድነው ስሙ ክብረ ነገሥት ወይም ደግሞ በነገስታት ታሪክ ክብር በሚነገርበት መጽሐፍ ውስጥ ደግሞ የሰሎሞን ታሪክ ተጽፎ ይገኛል። እዚህ መጽሐፍ ቅዱስ ላይ ራሱ ይላል ሰሎሞን ዘመኑ ከተፈጸመ በኋላ ይሄ ብቻ አይደለም የሰሎሞን ጥበብ የሚናገረው ስለ ጥበቡ ያደረገውን ነገር በሰሎሞን መጽሐፍ ላይ ተጽፎ ይገኛል ይላል። ስለዚህ ሌላ መጽሐፍ አለ ማለት ነው አይደል? እና እዛ ውስጥ ብዙ አለ። በተለይ በእኛ ሀገር ለእንቁጣጣሽ ለአዲስ ዓመት ይሄ ታሪክ ሲነገር ትሰማላችሁ አይደል? እዛ ውስጥ እንግዲህ ከፈተነችው እንቆቅልሽ መካከል ምን ነበሩ የሚለው ማግኘት ትችላላችሁ። ለዛሬው ግን እንቆቅልሾች ብዙ አመጣች። ያን እንቆቅልሾች ሁሉ ጠየቀችው። ከዚያ ሰሎሞን ከተጠየቀው እንቆቅልሽ ውስጥ አለመመለስ አይደለም ይላችሁ የከበደው ሁሉ አልነበረም። በቀላሉ ይሄን አርጉ ይሄ ነው እያለ ነበር ይመልስላት የነበረው። እና በጣም ተደነቀች ንግስተ ሳባ። ከዚያ ምን አለችው? እውነት አንተ ጥበብ ከእግዚአብሔር ነው የተሰጠህ። የነገሩኝ ብዙ ነበረ፣ ነገር ግን አሁን መጥቼ ስመለከት የነገሩኝ ግማሹን ሁሉ አይሆንም። ያንተ ጥበብ በጣም የላቀ እንደሆነ ከእግዚአብሔር እንደተሰጠህ የሚያሳይ ነው። ስለዚህ ይሄን ጥበብ ደግሞ ስለሰጠህ እግዚአብሔር የተመሰገነ ይሁን ብላ እግዚአብሔርንም አመሰገነች፣ ሰሎሞንንም አደነቀችው። ከዚያ በኋላ ያመጣቻቸውን ስጦታዎች በሙሉ ደግሞ ጨማምራ ሰጠችው። መጽሐፉም ይላል በዚያን ጊዜ ንግስተ ሳባ የሰጠችውን ያህል ስጦታ የሰጠው ሰው አልነበረም። በተለይ ንግስተ ሳባ ለሰሎሞን የሰጠችው ሽቶዎች ነበሩ እና ሽቶ የሷን አይነት ሽቶ ከዚያ በፊትም ተሰጥቶት ከዚያ በኋላም ተሰጥቶት አያውቅም። እና አስቡ አሁን በሰሎሞን ታሪክ ውስጥ በንግስተ ሳባና በሰሎሞን ግንኙነት ሳባ የመጣችው ከዚህ ነው አይደል? ከኢትዮጵያ። ምን ያህል ደግሞ ኢትዮጵያም የነበራት ሀብት እንደነበር በተፈጥሮ ምን ያህል ሀብታም እንደሆነች ጥበብን ለማድነቅ እንደምትፈልግ ደግሞ እግረ መንገዳችሁን ማወቅ ትችላላችሁ ማለት ነው። ስለዚህ ይሄን የመሰለውን ስጦታ ሰጠችው። ሰሎሞንም ደግሞ በጣም ስለወደዳት እሱም ደግሞ ስጦታ እንደሰጣት እንደውም በሆዷ ውስጥ ደግሞ ጽንስ ይዛ እንደመጣች ደግሞ ታሪኩ ይናገራል። ያ ማለት ቀዳማዊ ምኒልክ የሚባለው ከንግስተ ሳባ የተወለደው ልጅ አባቱ ማን ነው ማለት ነው? ሰሎሞን ነው ማለት ነው። እሱ ደግሞ ሌላ ታሪክ ነው እዛ ውስጥ ያለው። ግን ይሄን መጽሐፍ ቅዱሳችን ላይ እዚህ በተለይ መጽሐፈ ነገሥት ላይ ባይጠቅሰውም ግን በሰሎሞን መጽሐፍት ውስጥ ደግሞ እንደተጠቀሰ ያስታውቃል፣ ተነግሮናል። ብቻ ግን ንግስተ ሳባ ይሄን የመሰለውን ጥበብ አድንቃ እሷም ስጦታዋን ቀለበት ሁሉ ነበር የሰጣት። ያን ሁሉ እንደውንቁ ቀለሙን የሚለዋውጥ ቀለበት ከእንቁ የተሰራ ነው። ግን የዛ የእንቁ ብርሃኑ በተለያየ ጊዜ የተለያየ ቀለም የሚያመጣ ማለት ነው። ሰሎሞን እንግዲህ ያልነበረው ሀብት የለም። ወርቁማ እንደው በቃ እንደ መጫወቻ ነበር። ከብዙ ሀገር ነው የሚያመጣው። ከዚያ በኋላ በንግድ የሚያገኘው አለ እና በጣም ብዙ ነበር። በተለይ ንጉስ ሰሎሞን በየአመቱ ከስጦታ ከሚመጡለት ባሻገር ግን ወደ 25 ቶን ማለት 22600 ምናምን ገደማ ኪሎ ወርቅ በንግድ ያገኝ ነበር። ስለዚህ አሁን ሰሎሞን ይሄን ስለሚያገኘውላችሁ ቤቱ መግቢያው በሉት፣ ጣራው በሉት፣ አልጋው በሉት፣ መጠጫው ዋንጫው በሉት፣ መመገቢያ ሳህኑ በሉት ሁሉ በወርቅ የተለበጠ ነበር። ምን አይነት ሀብታም ንጉስ እንደነበር ተመልከቱ። ግን አሁን ይሄ ዝም ብሎ በማግኘት ብቻ አይደለም አይደል? ንግድም ስትነግዱ ጥበብ ያስፈልጋል፣ ሐሳብ ያስፈልጋል። ከማን ጋር መነገድ እንዳለባችሁ፣ እንዴት ከሰው ጋር መግባባት እንዳለባችሁ እና ከእግዚአብሔር ጋር ስለሆነ እሱ ይሄ ጥበብ ይገለጥለታል እና ይወዱታል፣ ሰዎች ይሰጡታል። ሲነግድም እንደ ሀገሩ ይሳካለታል። አካሄዱን ከእግዚአብሔር ጋር አድርጓልና። ስለዚህ ወርቁ በጣም የተተረፈረፈ ነበር። እንደውም የወርቁን ብዛት ሲናገሩ በሰሎሞን ጊዜ መጽሐፍ ቅዱሳችን ይላል ብር ምንም ዋጋ አልነበረውም። እንደ እንትን ነው የሚጣለው። ብር ታውቃላችሁ፣ ገንዘቡ ሳይሆን ብሩ ደግሞ አለ አይደል? ብር ማዕድኑ ማለት ነው። እሱ እንደ ወርቁ ራሱ አይቆጠርም ነበር፣ ለምንም አገልግሎት አይውልም ነበር ማለት ነው። እና የወርቁ ብዛት በነበረው ሁኔታ ከቤተ መንግስቱ አልፎ መገልገያዎቹ እንደዚያ ነበሩ። ለሚወዳቸው ሰዎች ሁሉ የሚሰጠው ነገር ደግሞ ልክ እንደ ንግስተ ሳባ ያለው ደግሞ እንቁ ነበር ማለት ነው። እና በጣም ሀብታም ንጉስ ነበር። ይሄ ሁሉ ከእግዚአብሔር የተሰጠው ነገር ስለነበረ ነው። ስለዚህ ይሄን እያደረገ ንጉስ ሰሎሞን እስራኤልን ማስተዳደር ጀመረ። ነገር ግን ይገርማችኋል ሰሎሞን ይሄ ሁሉ ጥበብ ተሰጥቶት ከእግዚአብሔር እንደተሰጠው አውቆ ግን ደግሞ ጣዖት ከሚያመልኩ ሰዎች ጋር ደግሞ የማይገባ ግንኙነት ጀምሮ ነበር እና
ነገስታቶቻቸው ጣዖት የሚያመልኩ የነዛ የነገስታቶች ደግሞ ልጆች ሴቶች ልጆች ወደሱ እየመጡ ከሱ ቤት ይኖሩ ነበር። ሚስቶች እያደረገ ወደ ቤቱ ያስገባቸው ነበር። እና በዚያ ምክንያት የነሱን ሐሳብ ደግሞ ፈጽማለሁ እያለ እነሱ የሚያመልኩት ምን ነበር? ከእግዚአብሔር ይልቅ ጣዖትን ነበር። ስለዚህ መጨረሻ ላይ ሰሎሞን እንደውም ወደ እድሜው መጨረሻ አካባቢ ጣዖት ወደ ማምለክ እንደሄደ መጽሐፋችን ይናገራል። አያችሁ፣ ከእግዚአብሔር ሕግ ስትርቁ እግዚአብሔር ይርቃችኋል። ግልጽ ነው። ሲታግሶ በመጨረሻው ሰዓት እግዚአብሔር ይርቃችኋል። ምን እንዳደረገው ቀጣዩ ታሪክ ላይ እንማራለን። እሺ፣ ለእግዚአብሔር ሰሎሞንን ይሄን ሁሉ ሀብት፣ ንብረት፣ ዕውቀት የምን የጎደለው ነገር አለ ሰጥቶት፣ ግን ሰሎሞን ከእግዚአብሔር መንገድ ፈቀቅ ካልክ ግን አንተም ልጆችህም ሌላውም የእስራኤል ነገድ ከዚህ ቤተ መቅደስም አልገኝም፣ አንተም እናንተም ከናንተ ክብሬን አነሳለሁ ትረሳላችሁ ብሏቸዋል እግዚአብሔር። ቃሉ ደግሞ አይሻርም። ከእግዚአብሔር ጋር በነበረበት ሰዓት ግን እንደዚህ ያሉትን እንደ ንግሥተ ሳባ ያሉትን ሰዎች ግን እየተቀበለ አስተናግዷል። ክብሩ እንዳለ ቀጥሏል። ነገር ግን ሰሎሞን ወደ ዘመኑ መጨረሻ እየመጣ ሲሄድ ከሆነው ጊዜ በኋላ ግን ትንሽ ጊዜ ነው፣ 40 ዓመት ነው የገዛው ሰሎሞን እና ከዚያ ጊዜ ግን በነበረው ሁኔታ ከጣዖት አምላኪያን ልጆች ጋር በጀመረው ግንኙነት ምክንያት መጨረሻው ጣዖት ወደ ማምለክ መሄድ መጀመሩ በእግዚአብሔር ዘንድ እንዳስቀጣው በኋላኛው ታሪክ እንማራለን። እንዳይቀላቀልባችሁ ዛሬ ንግሥተ ሳባን ያዙ። እሺ፣ ቀጣይ ደግሞ እስቲ እግዚአብሔር አሁን በጀመርነው መንገድ ምን ያደርገዋል ሰሎሞንን፣ የሰሎሞንን መንግስትስ እንዴት ይቀጥላል አይቀጥልም የሚለውን ታሪክ ደግሞ እየቀጠልን እንሄዳለን ማለት ነው። ዓለም እንደዚህ ናት። አንዴ በጣም ደስ የሚያሰኝ ሰላም ሆነ ስትሉ ደግሞ በዚህ በኩል ጦርነት ታመጣለች። እና ጦርነት የሚሆነው ከእግዚአብሔር መንገድ ሲራቅ፣ ጦርነት የሚጠፋው ደግሞ በእግዚአብሔር መንገድ ሲካሄድ እንደሆነ ማወቅ ያስፈልጋል። ለዚህ ምስክር ደግሞ ይሄን የመሰለው የእስራኤል ታሪክ ነው ማለት ነው። ስለዚህ ይሄንን ነው እግዚአብሔር አምላካችን ታዲያ በዚህ ሰዓት መጨረሻ ላይ ተቆጥቷል። ምን ብሎታል ለሰሎሞን? በአጭሩ ለሚቀጥለው መንደርደሪያ እንዲሆናችሁ መጀመሪያ በነገረው ቃል ከሕጌና ከትእዛዜ ወጥተሃል፣ ስለዚህ ተቆጥቻለሁ። በዚህ ምክንያት መንግስትህ ለሁለት ይከፈላል። ነገር ግን ለአባትህ ለዳዊት የገባውስ ዳዊት ታማኙ እግዚአብሔርን አምኖ እስከ መጨረሻው የሞተው አይደል ዳዊት፣ ለሱ የገባውት ቃል ስላለ ግን አንተ በሕይወት እያለህ ይሄን የመንግስት መከፈል አላደርግም፣ ነገር ግን በልጅህ ላይ ይሄ ይፈጸማል። ገብቷችኋል? ስለዚህ ከፍዬ ደግሞ ለአንተ አገልጋይ ለሆነው ለአንዱ ሰጠዋለሁ፣ አንተ ባልጠበቅከው መንገድ አደርገዋለሁ ብሎ እግዚአብሔር መታዘቡን፣ መቆጣቱን፣ መቀየሙን እግዚአብሔር ለሰሎሞን ነግሮታል። ሰሎሞን እንግዲህ በያዘው መንገድ ቀጥሏል። ምን ይገጥመው ይሆን የሚለውን ደግሞ በሚቀጥለው ታሪካችን እንማራለን ማለት ነው። እሺ፣ ግልጽ ነው። በጣም ጥሩ። እስቲ ዛሬ ከዛሬው ታሪክ ምን አገኛችሁ? ምን ተማራችሁ? ታሪክ መድገም ሳይሆን ምን ተማራችሁ? እሺ፣ 1 2 በዚህ በኩል 3 4 እኔ ከዚህ ታሪክ የተማርኩት ለእግዚአብሔር የአንዴ ባመነው ሃይማኖት መሰረት የእግዚአብሔርን ቃል አለማፍረስ። ይህን የተማርኩበት ቦታ ደግሞ ለእግዚአብሔር እኔ ከዚች ከተማ እጠፋለሁ፣ እናንተ ከክርስትና ሃይማኖታችሁ ከለቀቃችሁ እኔ ከዚች ከተማ እጠፋለሁ እንዳለው እግዚአብሔር ልክ ሰሎሞን ወደ ጣዖት ወደ ማምለክ ሲሄድ እግዚአብሔር ተቆጥቷል። በጣም ጥሩ። ግን ክርስትና ሃይማኖታችሁን ሳይሆን ያው እግዚአብሔር ማመናችሁን። እሺ፣ ክርስትና ክርስቶስ ከተወለደ በኋላ ነው ስም ክርስትና የሚል የመጣው። እሺ፣ ያኔ እግዚአብሔር በሚል ነው የሚታወቀው፣ የእግዚአብሔር ሃይማኖት ነው የሚባለው። ስለዚህ እግዚአብሔርን ከማመን ከወጣችሁ ያላችሁ በጣም ጥሩ ነው ነጥቡ የተናገርሽው። እኔ ከዚህ ታሪክ የተማርኩት ቃል እግዚአብሔርን ማክበር እንዳለብን። ይህንንም የተረዳሁት ሰሎሞን ከነዛ ከሁለት እናቶች ብስጭት ጀምሮ የነዛን ፈቶ ወደ ሞቱ ሲጠጋ እግዚአብሔርን ማምለክ ትቶ ወደ ጣዖት መሄዱ ቃል እግዚአብሔርን አላከበረም። በጣም ጥሩ። የእግዚአብሔርን ሕግ ትእዛዝ አላከበረም። ስለዚህ ከእግዚአብሔር ጋር ላለመጣላት ሕጉን ትእዛዙን ማክበር አለብን። እኔ ከዚህ ታሪክ የተማርኩት በመጀመሪያ እግዚአብሔር መሐሪ ቸርና ይቅር ባይ እንደሆነ ነው እና ሌላው አሁን እግዚአብሔር ቸር እንደመሆኑ መጠን ሰዎች ትዕግስቱን ላለመፈታተን መሞከር አለባቸው። አሁን የሱ ትዕግስትና ፍቅር አያልቅም።
ግን ሰዎች የተለያዩ ድርጊቶችን በመፈጸም ሊያስከፉት ይችላሉ። ስለዚህ ማስከፋት እንደሌለብን፣ ሌላኛው ደግሞ ከእግዚአብሔር ትእዛዝ ፈቀቅ ማለት እንደሌለብን። አሁን እሱ ጋር ከእሱ የተማርኩት ደግሞ ቦታው ላይ ደግሞ አሁን ሰለሞን አሁን ከኔ መንገድ ፈቀቅ ካልክ አንተም ልጆችህም በዛውም ህዝቡ እኔ ሄዳለሁኝ ከዚህ ቤተ መቅደስ ክብሬንም ይዤ ሄዳለሁ የእናንተም ታሪክ ይረሳል ብሎታል። እና ሰለሞን አሁን ከዚህ መንገድ ፈቀቅ በእድሜው መጨረሻ ፈቀቅ ብሎ ከእግዚአብሔርን ረስቶ ጣዖት አምላኪ ወደ መሆን ይሄዳል። እና በሱ ምክንያት አሁን እግዚአብሔር ይቀጠዋል፣ መንግስቱንም ለሁለት ይከፍለዋል። ስለዚህ አሁን እኛ የእግዚአብሔርን መንገድ እና ቃል መሻር እንደሌለብን ተምሬያለሁ። በጣም ጥሩ ጎበዝ፣ ትክክል። እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔርን ትቶ ጣዖት ሌላ አምላክ ማምለክ እንደሌለብን። እሱም ቦታ የተማርኩበት ቦታ ደግሞ ንጉሥ ሰለሞን ቀስ በቀስ ከጣዖት አምላኪዎች ጋር እየተቀራረበ ግንኙነት እየፈጠረ ስለሆነ ከእግዚአብሔር ሌላ አምላክ ማምለክ እንደሌለብን፣ ምክንያቱም 10ቱ ትእዛዛት ላይ ከኔ በቀል ሌላ አምላክ እንዳታምልክ ስለተባለ ይህንን ደግሞ ንጉሥ ሰለሞን ስለሻረው ከእግዚአብሔር ፈቀቅ ማለት እንደሌለብን ተምሬያለሁ። እሱ ፈቀቅ ሲል የደረሰበትን ነካ አድርገናል፣ ግን የቀራለ የለም ማለት ነካ አድርገናል፣ ግን ወደፊት ደግሞ እንመለከተዋለን። እሺ በጣም ጥሩ፣ ሁላችሁም ጥሩ ነጥብ ያነሳችሁት። ያው ስህተት ካለ ወዲያው እያረምኩ እያስተካከልኩ ነው ላለመድገም አይደል? ስለዚህ ጥሩ ነው የተናገራችሁት። ሰብሰብ ያለ 3 ነገሮች ለመናገር፣ የመጀመሪያው አባቶቻችን እናቶቻችን የኢትዮጵያ ቀደምት ነገስታት ምን ያህል ጥበብ ወዳጅ እንደነበሩ ከንግስተ ሳባ ተምራችኋል አይደል? አውቃቸዋል። ስለዚህ ጥበብን ማፍቀር፣ እውቀትን መፈለግ፣ መሻት ከየት ነው የሚገኘው? እግዚአብሔር የማያስከፋ ነገር ግን አእምሮን የሚያበለጽግ ሀገርን የሚያሰፋ ህዝብን ለማስተዳደር የሚጠቅም ነገር እያሉ ረጅም መንገድ እንደዚህ እየሄዱ ጥበብን ፈላጊዎች እንደነበሩ ሀገራቸው እንዳቆዩ እንድትማሩ እንድታውቁ ነው። እሺ ስለዚህ እናንተም ወደፊት የሀገር መሪ ብትሆኑ፣ ከመሪዎች ጋር አብራችሁ ብትሰሩ፣ የሀገርን ብቻ ባይሆን የድርጅትም የሆነ ቦታ መሪ ብትሆኑ በዚህ አይነት ሐሳቢ አእምሮአችሁ መቅረጽ አለባችሁ። ጥበብ ሁሌ ፈላጊ፣ እውቀት ሁሌ ፈላጊ መሆን አለባችሁ። እሺ ስለዚህ ጤነኛ እውቀት ከሆነ ከእግዚአብሔር መንገድ አያርቅም። ሰሎሞን ግን እውቀቱ ከእግዚአብሔር የተሰጠውን ትቶ ከሰው የተገኘውን ሰው ቀጥቅጦ የሰራውን ነገር ለሰዎች ማስደሰቻ እያለ እየሰራ መጨረሻም ደግሞ ራሱ ወደዚያ ነገር ውስጥ መግባቱ ቅጣት እንደሚያስከትልበት፣ ንጉስም ስለሆነ ቅጣቱ ለሱ ሳይሆን ለሌላው፣ ለሱ ብቻ ሳይሆን ለሌላውም እንደሚተርፍ አይተናል። ስለዚህ መሪ ስትሆኑ መጠንቀቅ፣ ትክክለኛውን ጥበብ መፈለግ አለባችሁ። ይሄን እንደ አንድ ነጥብ ያዙ። እሺ በጣም ጥሩ። ሁለተኛ ደግሞ ጥበቡ የሰጠን እግዚአብሔር መሆኑን መርሳት የለብንም አይደለ? ስለዚህ ደህና ነገር ሲሰጣችሁ ጥሩ አመለካከት፣ ጎበዝ ነሽ አንተ ጎበዝ ነህ እንዴት አስተዋይ ልጅ ነህ ስትባሉ ይሄን የሰጠኝ ማን ነው ማለት አለባችሁ? እግዚአብሔር ነው። ከእግዚአብሔር ጤናኛ ነገር የሚሰጠው ከማን ነው? ከእግዚአብሔር ነው። ስለዚህ ይሄንን ማወቅና እግዚአብሔርን ማመስገን አለባችሁ ማለት ነው። እና ጥበብ የተሰጠኝ ከእግዚአብሔር ነው ተመስገን እያሉ ሁሌ መኖር ያስፈልጋል። ሌላው ሶስተኛው ቅድም መናካርግ ያለው ይሄ ታሪክ የሀገራችንም የኢትዮጵያውያንም ታሪክ ጭምር ነው አይደል? ኢትዮጵያ የሚለው ስም በመጽሐፍ ቅዱስ ላይ ብዙ ጊዜ ተጠቅሷል። ግን አሁን ኢትዮጵያ በሚለው ስያሜም ባይሆን ግን ሳባ ተብሎ ያው በታሪኩ ግን ኢትዮጵያ መሆኗ ይታወቃል። ከኢትዮጵያ የመጣች ንግስት እንደሆነች ማለት ነው። ስለዚህ የእስራኤል ብቻ ታሪክ አይደለም እዚህ ውስጥ ያለው የኢትዮጵያውያንም ታሪክ ጭምር ነው። እግዚአብሔር የሚሰራበት ደግሞ ስራ ስለሆነ እንኳን ኢትዮጵያውያንና እስራኤላውያን አይደለም ዓለም ሁሉ ተከትለውት መጽሐፍ ቅዱስን እየሄዱ ነው። እግዚአብሔር ስራውን የገለጠበት እኛን ያስተማረበት መጽሐፍ ነው ብለው እየተናገሩ እያስተማሩት ነው ያሉት። ስለዚህ እናንተም ይሄንን ሁልጊዜ መማር መቀጠል አለባችሁ። እሺ ግልጽ ነው። ስለዚህ እስራኤል ሄደው ዛሬም ኢየሩሳሌም ደግሞ በአዲስ ኪዳን የክርስቶስን የስቅለቱን ቦታ፣ የልደቱን ቦታ፣ የመቃብሩን ቦታ፣ ታምራት ያደረገበትን ቦታ ለማየት ኢየሩሳሌም ሄደን የምንሳለመው ዋጋ እንዳለው እንድታውቁ ያስፈልጋል። እሺ ገዳማት እዚህ እንደምን ሄደው ግሸን፣ አክሱም እንደምን ሄደው ደግሞ ኢየሩሳሌም ሲፈቅድልን ስንሄድ የምንሳለመው የተቀደሰ ቦታ እንደሆነ ማወቅ አለብን። እና ያንን ምክንያት አድርገው አባቶቻችን እንደ ንግስተ ሳባ ጥበብን እግዚአብሔር መገኛ ፍለጋ
ይሄዱ እንደነበር እናንተም ይሄን መንገድ እንድትከተሉ አደራ ለማለት ይጠቅማችኋል። የታሪክ ነው። እሺ የሰማነውን በልቦናችን ያሳድርብን። ሁሉ ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ። እቤት ያሉትን ልጆች ወላጆች ሰላም እንዴት ናችሁ? ሰላም ሰነበታችሁ እንዳልናችሁ አሁን ደግሞ ሰላም ሁኑ፣ ሰላም ያገናኘን በሏቸው። እዚያ ዙሩ። ሰላም ሁኑ፣ ሰላም ያገናኘን። ጎበዞች፣ በጣም ጥሩ። ሰላም ሁኑ፣ ሰላም ያገናኘን። በሌላ ታሪክ ደግሞ እንቀጥላለን።